ዛሬ የምንመረምረው አንድ ጥያቄ አለ። እውነት ለመናገር ኤርቲ በጨረፍታ ሲታይ በጣም ቀላል ይመስላል። ወልድ ሰው ሆኖ ከመምጣቱ በፊት በሰማይ የነበሩት ፍጥረታት፣ ለምሳሌ መላእክት፣ እግዚአብሔርን ፊት ለፊት ማየት ይችሉ ነበር። ብዙ ሰው እኮ እንዴታ እግዚአብሔር ሁሉን ቻይ ነው፣ ከፈለገ ይታያል ይላል። ግን ነገሩ እኮ ከዚያ የተለቀ ነው። በትክክል። እና ዛሬ የምንመረምረው ጽሑፍ እንደሚያሳየን እዚህ ላይ አንድ አስገራሚ ፓራዶክስ አለ። የእግዚአብሔር ፍጹም ቅድስናና ፍጥረቱን ለማግኘት ያለው ፍቅር ሚጋጩ ይመስሉበት እና ይህን ጥያቄ ለመመርመር አንድ በጣም ጥልቅ የሆነ ስነ መለኮታዊ ትንታኔ ይዘናል። ጽሑፉ የሚያደርገው 4 ሊሆኑ የሚችሉ መልሶችን ያቅርብና እያንዳንዳቸውን ይመዝናል። አዎ ይመዝናቸዋል። በመጽሐፍ ቅዱስም በሎጂክም እየፈተሸ የዛሬው ዓላማችንም ይሄንን የሐሳብ ጉዞ አብረን ተጉዘን ጽሑፉ ወደሚያስቀምጠው ድምዳሜ መድረስ ነው። ውይይቱን ከመጀመራችን በፊት ግን አንድ መሰረታዊ ነጥብ አለ ጽሑፉ የሚያስቀምጠው። እሱ ምንድን ነው? ያው የተፈጠረው ነገር ሁሉ ከትንሿ ቂናት እስከ ግዙፎቹ መላእክት የሚኖረው በእግዚአብሔር ሕልውና ውስጥ ነው። ከእግዚአብሔር ውጭ የሆነ ቦታ ወይም ሕልውና የለም፣ እርሱ ወሰን የለውምና። ይህ በጣም ወሳኝ ነጥብ ነው። ማለትም ውይይቱ እግዚአብሔር የት ነበር ሳይሆን በራሱ ሕልውና ውስጥ ለፍጥረቱ እንዴት ይገለጥ ነበር በሚለው ላይ ነው። ልክ ነው። ፍጥረታቱ ሁሌም በውስጡ ናቸው። ጥያቄው ሊያዩት ይችሉ ነበር ወይ የሚለው ነው። እሺ እንግዲያው ጽሑፉ ወደሚያቀርባቸው አማራጮች እንግባ። የመጀመሪያዎቹ 2 አመለካከቶች በተመሳሳይ ሐሳብ ላይ የተመሰረቱ ይመስላሉ። አንደኛው አብና ወልድ አብሮ በዙፋን ላይ ይታዩ ነበር ሲል፣ ሁለተኛው ደግሞ አብ ብቻ ይታይ ነበር ይላል። እና ጽሑፉ እነዚህን አመለካከቶች እንዴት ነው የሚመዝናቸው? ጽሑፉ ሁለቱንም አመለካከቶች በአንድ መሰረታዊ ምክንያት ነው ውድቅ የሚያደርጋቸው። ችግሩ ያለው በፍጡርና በፈጣሪ መካከል ባለው የሕልውና ልዩነት ላይ ነው። ፍጥረታት ምንም ያህል ቅዱስ ቢሆኑም ለምሳሌ እንደ መላእክት ውስን ናቸው። የእግዚአብሔር መለኮታዊ ክብርና ቅድስና ግን ወሰን የለውም። በምሳሌ ለማስረዳት ልክ ነው። ፀሐይን በቀጥታ በዓይናችን ለማየት እንደመሞከር ነው። የፀሐይ ብርሃን በራሱ ጥሩ ነገር ቢሆንም ዓይን ያጠፋል። ልክ በተመሳሳይ ፍጡር የሆነ ፍጥረት የእግዚአብሔርን ያልተሸፈነ ፍጹም የሆነ ቅድስናውን በቀጥታ ቢመለከት በዚያው ቅጽበት ሕልውናውን የሚጠፋው። ጽሑፉ ይህንን ለማስረገጥ ዘጸአት 33 ላይ ያለውን ቃል ይጠቅሳል። ሙሴ የእግዚአብሔርን ክብር እንዲያይ ሲጠየቅ የተሰጠውን መልስ። አዎ ፊቴን ማየት አይቻልህም፣ ሰው አይቶኝ በሕይወት አይኖርምና። ግን ቆይ አንድ ጥያቄ አለኝ። እሺ። ሙሴ በተቃጠለው ቁጥቋጦ አጠገብ ማኑሄ የሚባል የመሳፍንት መጽሐፍ ውስጥ ያለ ሰው፣ ይህ ከምንለው ጋር እንዴት ነው የሚሄደው? እነሱ ዋሹ ማለት ነው? በጣም ጥሩ ጥያቄ ነው። ይህ የብዙዎችን አእምሮ የሚይዝ ነጥብ ነው። ጽሑፉ እንደሚያብራራው እነዚህ ሰዎች ያዩት ራሱን መለኮትን በቀጥታ ሳይሆን የእግዚአብሔርን መገለጫ ነው። በትክክል የእግዚአብሔርን ስምና ስልጣን ይዞ የተገለጠውን መልአክ ነው። ብዙ ጊዜ የእግዚአብሔር መልአክ ተብሎ የሚጠራውን። ለምሳሌ አንተ የጠቀስከው የመሳፍንት 30 ታሪክ ውስጥ ማኑሄና ሚስቱ ያናገሩት አካል መልአክ መሆኑን ሲረዱ የተናገሩት ነገር አለ። እግዚአብሔርን አይተናልና በእርግጥ እንሞታለን ያሉበት። ልክ። ነገር ግን አልሞቱም። ለምን? ምክንያቱም ያዩት የእግዚአብሔርን ሕልውና የወከለውን መልአክ እንጂ ሊሸከሙት ማይችሉትን የመለኮትን ክብር በቀጥታ አልነበረ። ገባኝ። ስለዚህ እግዚአብሔርን አየን ማለታቸው የእርሱን መለኮታዊ ወኪል ማየታቸውን ነው የሚያሳየው። አዎ። እሺ። ስለዚህ የመጀመሪያዎቹ 2 አማራጮች አብም ሆነ ወልድ ወይም አብ ብቻ በቀጥታ መታየት በቅድስናው ምክንያት ውድቅ ይሆናሉ ማለት ነው። ይሆናሉ። ሁለተኛው አመለካከት ይወስደናል። ይህ አመለካከት ደግሞ ነገሩን ገልብቶ ወልድ ብቻ በዙፋኑ ላይ ነበር፣ አብ ግን ራሱን አልገለጠም ነበር ይላል። ይህ የተሻለ መላምት ይመስላል። ምክንያቱም የእግዚአብሔር መልአክ ተብሎ የሚጠቀሰው አካል ብዙ የሥነ መለኮት ሊቃውንት ሥጋ ከመልበሱ በፊት የነበረው ወልድ ነው ብሎ ስለሚያምኑ ነው። ያው ለበሌልኡ ላይ የተሻለ ሊመስል ይችላል። የመጀመሪያውን የቅድስና ችግር በከፊል ሊቀርፍ ይችላል የሚል ሐሳብ ሊያመጣ ይችላል። ግን ጽሑፉ እንደሚያሳየው ሌላ ይበልጥ ስነ መለኮታዊ የሆነ ችግር ይፈጥራል። እሱ ምንድን ነው? ችግሩ ከስልጣንና ከክብር ጋር የተያያዘ ነው። ወደ ፊልጵስዩስ መጽሐፍ ምዕራፍ 2 ስንሄድ
ስለ ወልድ ሰው መሆን የሚናገር አስደናቂ ክፍል አለ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መከማት እንደሚገባ ነገር አልቆጠረውም የሚለው። አዎ፣ ነገር ግን የባሪያን መልክ ይዞ ራሱን ባዶ አደረገ። ስለዚህ ደግሞ እግዚአብሔር ያለ ከፍ ከፍ አደረገው ይላል። እዚህ ጋር ነው ትንሽ ግራ የሚያጋባው። ከፍ ከፍ አደረገው የሚለው ሐሳብ ወልድ ከአብ ያንሳል የሚል አንድምታ እንዳይኖረው እንዴት ነው የምንረዳው? በትክክል ጽሑፉ የሚሞግተውም ይህንን ነጥብ ነው። የፊልጵስዩስ መጽሐፍ ራሱን ባዶ አደረገ ሲል በሰማይ የነበረውን መለኮታዊ ክብሩንና መብቱን በፈቃዱ ትቶ ወደ ምድር መምጣቱን ነው የሚገልጸው። እሺ፣ ከዚያም በምድር ላይ ፍጹም ታዛዥ ሆኖ እስከ መስቀል ሞት ድረስ ራሱን ዝቅ ካረገ በኋላ አብ ከፍ ከፍ አረገው። ይህም ማለት በፈቃዱ የተወን ክብርና ስልጣን እንደገና ሰጠው ማለት ነው። እና ጥያቄው ምንድን ነው? እንግዲህ ጥያቄው ይሄ ነው። ወልድ ሥጋ ከመልበሱ በፊትም ያኑን ክብርና ስልጣን በዙፋን ላይ ተቀምጦ ይዞት ከነበረ ራሱን ባዶ ማድረግና በኋላ ከፍ ከፍ መደረግ ለምን አስፈለገው? ልክ ሐሳቡ በሙሉ ትርጉም ያጣ። ቀድሞውንም ንጉሥ ሆኖ ዙፋን ላይ የነበረ አካል እንደገና ንጉሥ ለሆነና ዙፋን ላይ ለመቀመጥ ይህንን ሁሉ ሂደት ማለፍ ለምን አስፈለገው? አንድ ረገ ቆይ እስቲ። ይህ ማለት እኮ የመጀመሪያዎቹ ሦስቱም አማራጮች ውድቅ ከሆኑ የቀረው ብቸኛ አማራጭ አራተኛው ነው ማለት ነው። ይኸውም አብም ሆነ ወልድ በቀጥታ ራሳቸውን በጊዜና በቦታ ውስጥ አልገለጡም ነበር። የማለት እኮ ሥጋ ከመልበሱ በፊት በሰማይ የነበረው ዙፋን ባዶ ነበር ማለት ነው። ይህ እኮ ለመገመት የሚከብድ ምስል ነው። ባዶ ነበር ከማለት ይልቅ ጽሑፉ የሚለው በፍጡራን ዓይን ሊታይ በሚችል መልኩ የተያዘ አልነበረም ቢባል ይቀላል። የእግዚአብሔር መንግሥትና ሥልጣን ሁሌም አለ። ነገር ግን ያ ሥልጣን የተቀመጠበት ዙፋን ለፍጡራን የሚታይ አልነበረም። ለምን? ምክንያቱም ቀደም ብለን ወደ ተነጋገርንበት የቅድስና ችግር እንመለሳለን። ማንኛውም ፍጡር ያንን ዙፋን በቀጥታ ቢያይ ይጠፋ ነበር። ስለዚህ እግዚአብሔር ራሱን የገለጠ ሳይሆን ራሱን እየሰወረ ነበር። አዎ፣ ለፍጥረቱ ካለው ፍቅርና ጥበቃ የተነሳ ነው። ቆይ ይሄ ማለት እኮ ለዘመናት የነበረው ትልቁ ስነ መለኮታዊ ችግር ኃጢአተኛ ፍጡር ቅዱስ ከሆነው እግዚአብሔር ጋር እንዴት ይታረቃል የሚለው ብቻ ሳይሆን እሱን የሆነ ፍጡር ወሰን ከሌለው ፈጣሪ ጋር እንዴት ይገናኛል የሚለውም ጭምር ነው ማለት ነው። መፍትሄውስ ምንድን ነው? ፍጡራን ፈጽሞ ሊያዩት አይችሉም ነው ማለት ነው? በትክክል። እናም መፍትሄው እዚህ ጋር ነው አስደናቂ የሚሆነው። ጽሑፉ እንደሚያስረዳው መፍትሄው የመጣው ፍጡራን ወደ እግዚአብሔር ደረጃ ከፍ በማለታቸው ሳይሆን እግዚአብሔር ራሱ ወደ ፍጡራን ደረጃ ዝቅ በማለቱ ነው። ልክ። ሁለተኛው አካል ወልድ ሥጋ ለብሶ ሰው ሲሆን ማይታየው ማይደረስበት ወሰን የሌለው አምላክ የሚታይ የሚሰማ የሚዳሰስ ፍጡር ሆነ። ይህ እኮ ሁሉንም ነገር የሚገለብጥ ሐሳብ ነው። መፍትሄው እግዚአብሔር ራሱን መደበቁን መቀጠል ሳይሆን ራሱን እኛ ልንሸክመው በምንችለው መልክ መቀየሩ ነው ማለት ነው። ልክ እንደዛ ነው። ማይታየው አምላክ ሊታይ የሚችለው ፍጡር ሆኖ ብቻ ነው። አዎ፣ ዮሐንስ ወንጌል 14:9 ላይ ኢየሱስ ራሱ እኔን ያየ አብን አይቷል አለው። ለዚህ ነው እርሱ የአብ ፍጹም መገለጫ ሆነ፣ በማይታየው አምላክና በሚታዩት ፍጥረታት መካከል ድልድይ ሆነ። ለመጀመሪያ ጊዜ በታሪክ ፍጡራን የእግዚአብሔርን ክብር በቀጥታ አይተው አልጠፉ ነው። ኢየሱስ የሰው ልጅ በመሆኑ ለመላእክትም ጭምር የእግዚአብሔር የመጀመሪያው እውነተኛ መገለጫ ሆነ። ይህ እንግዲህ ወደ ሌላ ጥያቄ ይወስደናል። ኢየሱስ ሥራውን በምድር ፈጽሞ ከሞት ተነስቶ ወደ ሰማይ አረገ። አሁን በሰማይ ዙፋን ላይ ተቀምጧል ተብሎ ይታመናል። ይህ ማለት አሁን በዙፋኑ ላይ ያለው በፍጡርነቱ በሰውነቱ ነው ማለት ነው። ብዙ ሰዎች ወደ ሰማይ ሲመለስ ሰውነቱን ትቶ ወደ ቀድሞ መለኮታዊ ክብሩ ብቻ ተመልሷል ብሎ ያስባሉ። ጽሑፉ ይህንን የተለመደ አስተሳሰብ ይሞግታል። አዎ፣ አሁን በአብ ቀኝ በዙፋኑ ላይ የተቀመጠው የከበረው የሰው ልጅ ኢየሱስ ነው። በመለኮታዊ ማንነቱ ላይ ሰብአዊ ማንነትን ደርቦ ነው ያለው። ከሞት ሲነሳ ያገኘው አካል የተራ አካል ሳይሆን የከበረ የማይሞት ነገር ግን አሁንም ፍጡር የሆነ አካል ነው እና ይህ ሁኔታ እስከ ዓለም ፍጻሜ ድረስ ይቀጥላል። አንያ ቆሮንቶስ 15 ይህንን ሂደት በሚገባ ያብራራል። እሺ፣ በመጨረሻ
ወልድ ጠላቶችን ሁሉ ሞትን ጨምሮ ድል ከነሳ በኋላ መንግስቱን ለአብ ያስረክባል። ከዚያ በኋላ እግዚአብሔር ሁሉ በሁሉ ይሆናል። ያኔ ወልድ እንደገና ከአብ ጋር ወደ ነበረው ፍጹም እኩልነት ይመለሳል ይላል ጽሑፉ። ነገር ግን እስከዚያች ቀን ድረስ በጊዜና በቦታ ውስጥ ያለውን ፍጥረት የሚገዛውና የሚወክለው በጊዜና በቦታ ውስጥ የገባው የሰው ልጅ ነው። እርሱም እግዚአብሔር ወልድ ነው። እንግዲያው የዛሬውን ውይይት ስናጠቃልለው ጉዟችን በጣም አስገራሚ ነበር። በጣም መላእክት እግዚአብሔርን ያዩት ነበር ወይ ከሚል ቀላል ከሚመስል ጥያቄ ተነስተን ወደ እግዚአብሔር ቅድስና፣ ወደ ፍጡራን ውስንነት እና በመጨረሻውም ወደ ሥጋ መልበስ ታላቅ ምስጢር ደርሰናል። አዎ፣ ጽሑፉ እንደሚያሳየን እግዚአብሔር ራሱን የሰወረው ከፍጥረቱ ርቆ ሳይሆን በፍቅር ሊጠብቃቸው ስለፈለገ ነው። እናም እርሱን ማየት የተቻለው እርሱ ራሱ ከመካከላችን አንዱ ሲሆን ብቻ ነው። ይህ በእግዚአብሔርና በፍጥረት መካከል ያለውን ግንኙነት ትርጉም የሚቀይር ሐሳብ ነው። ነገር ግን ይህ ሁሉ ካለፈ በኋላ እንኳን ጽሑፉ በአንድ ትልቅ ጥያቄና ምስጢር ነው የሚዘጋው። ይህም የጽሑፉን ጥንቃቄና ትሕትና ያሳያል። ይኸውም በመጨረሻው ዘመን ኃጢአትና ሞት ከጠፉ በኋላ ፍጥሯን ፍጹም ከሆኑ በኋላም በጊዜና በቦታ የተገደቡት ፍጥረታት ከጊዜና ከቦታ ውጭ የሆነውን ወሰን የሌለውን አብ በቀጥታ ማየት ይችሉ እንደሆነ እርግጠኛ መሆን አይቻልም ይላል። የፍጡርነት ውስንነት ፍጹም ብንሆንም እንኳን ላይለወጥ ይችላል። ይህ አሁንም ቢሆን ከአእምሯችን በላይ የሆነ ምስጢር ሆኖ ይቀራል። ይህ በጣም አእምሮን የሚያሰፋ ነጥብ ነው። ጽሑፉ የሚያስቀምጠውን ይህንን የመጨረሻ ሐሳብ ስናስብ አንድ ጥያቄ ይጭራል። ሕልውናችን በሙሉ እግዚአብሔር በፈጠረው የጊዜና የቦታ ዓለም ውስጥ ከሆነ ከዚህ ዓለም ውጪና እጅግ የላቀ የሆነውን ፈጣሪን ማየት የሚለው ቃል እውነተኛ ትርጉሙ ምንድን ነው? ምናልባት እኛ የምናውቀው ማየት በዓይናችን የምንመለከተው በአእምሮአችን የምንተነትነው ነገር ብቻ ነው። ነገር ግን ከጊዜና ከቦታ በላይ የሆነን አካል ማየት ምን ማለት ሊሆን ይችላል? ምናልባት ይህ እኛ ፍጡራን በዚህ ሕይወት ልንደርስበት ከምንችለው በላይ የሆነ ምስጢር ሆኖ እንዲቀር የተፈለገ ነገር ይሆን?